ሰላም ውድ የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ ደግሞ አንድ የሚገርም የሚደንቅ ጥበብ ይዤላችሁ መጥቻለሁ ማለት ነው። አባቶቻችን ከጥንትም ጀምሮ ሲጠቀሙበት የነበረ መፍትሄ ነው ይዤላችሁ የመጣሁት። ህገ ጠብቅ መስተፋቅር ይባላል ማለት ነው። መስተፋቅር እንግዲህ ብዙ አይነት መስተፋቅሮች እንዳሉ ይታወቃል። በነጭ አስማት የሚሰራ መስተፋቅር አለ። ለምሳሌ በጥቁር አስማት የሚሰራ ክፉና አደገኛ መስተፋቅር አለ። እንዲሁም ደግሞ የህዝብ መስተፋቅር አለ፣ የጾታዊ መስተፋቅር አለ። ብዙ አይነት የተለመዱ መስተፋቅሮች አሉ። ህገ ጠብቅ የሚባለው መስተፋቅር ደግሞ ከነዚህ ውስጥ በምን ይለያል ካላችሁ፣ ባልና ሚስት ከተጋቡ በኋላ ይሄ ህገ ጠብቅ መስተፋቅር ባልም ሚስትም ወደ ሌላ እንዳያዩ የሚያደርግ የመስተፋቅር አይነት ነው ማለት ነው። ለምሳሌ ባል በድሮ ጊዜ ለስራ ወይንም ደግሞ ለጦር፣ ለዘመቻ፣ ለተለያየ ጉዳይ ወደ ተለያየ ቦታ ሲሄድ ሚስትየዋ ከሌላ ሰው ጋር እንዳትማግጥ ወይንም ደግሞ ከሌላ ሰው ጋር ግንኙነት እንዳይኖራት የድሮ ሰዎች ይጠቀሙበት የነበረ የመስተፋቅር አይነት ነው የህገ ጠብቅ መስተፋቅር። ይህ ህገ ጠብቅ መስተፋቅር ከተሰራ በኋላ ባልም ሚስትም ከባልና ከሚስቶቻቸው ውጪ ወደ ሌላ አያዩም ማለት ነው። እንግዲህ ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እያያችሁ መፍትሄዎችን ላይክ እያደረጋችሁ አይደለምና ላይክ አድርጉ፣ እኔንም አበረታቱኝ። ብዙ የአባቶችን ጥበብ እንድለቅላችሁና የሚያስገርሙ ድንቅ መፍትሄዎችን ወደ እናንተ እንዳደርስ፣ ለዚህ ቻናል ደግሞ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ አድርጋችሁ ተቀላቀሉ እላችኋለሁኝ። እንግዲህ በቀጥታ ወደ መፍትሄው እገባለሁ። መፍትሄው አስማታዊ ቃሉን እዚህ ስክሪኑ ላይ አሳያችኋለሁ። እሱን ተጠቅማችሁ እንዴት ህገ ጠብቅ መስተፋቅርን መከወን እንደምትችሉ አሳያችኋለሁ። ይህ ህገ ጠብቅ መስተፋቅር በተለይም ደግሞ ሚስቱን ለሚጠረጥር ባል ወይንም ደግሞ ባሏን ለምትጠረጥር ሚስት የሚሆን ነው ማለት ነው። የቤተሰብን ሰላም ከማስጠበቅ አንፃርም ጥቅም ይኖረዋል እና ደግሞ ቃላቶቹንም ምናልባት መተርጎም የምትችሉ ከሆነ ተርጉማችሁ ማየት ትችላላችሁ። ገቢሩንና አስማታዊ ቃሉን ስክሪኑ ላይ አስቀምጥላችኋለሁ። እሺ አሁን በቀጥታ ይህንን አስማታዊ ቃሉን ከደገማችሁት በኋላ ምንድነው የምታደርጉት? 9 ጊዜ በጨርቅ ላይ ትደግማላችሁ። በሀሯ ላይ በጨርቋ ላይ ማለትም ወንድም ከሆነ በሱ ጨርቅ ላይ ይህንን 9 ጊዜ ትደግማላችሁ። ከደገማችሁ በኋላ ረግረጋማ ቦታ ፈልጋችሁ እዛ ስር መቅበር ነው ማለት ነው። ከዛም በኋላ ባልም ሚስትም ወደ ሌላ አያዩም፣ አያስቡም ማለት ነው። ይጠቅመናል ካላችሁ ላይክ እያደረጋችሁ ያበረታታችሁኝ ለፉ። ለዛሬ ይሄንን ድንቅ የአባቶች መፍትሄ ይዤላችሁ መጥቻለሁ። አሁንም በሌላ እመለሳለሁ። በሌላ አይነት የመስተፋቅር አሰራር መለስለው አሳያችኋለሁ ማለት ነው። ቸር